በዚህ ቪዲዮ የምንመለከተው ብዙዎች ቁርአን ለማሐፈዝ ጥረት በሚያደርጉበት ወቅት የሚሰሯቸው 3 ስህተቶችን የምናይበት ቪዲዮ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይህንን ትምህርት ወደ እናንተ ማድረሰው የቁርአን ሂፍዝና ዘዴዎቹ የተሰኘ በራሱ የተዘጋጀ መጽሐፍ አለ። ይህንን መጽሐፍ ትኩረት እያደረግን ከዚህ መጽሐፍ ወሳኝ የሆኑ ነጥቦችን ወደ እናንተ የማደርስበት ነው። ይህንን መጽሐፍ የምታገኙባቸውን አድራሻዎች ከቪዲዮ በታች ባለው አድራሻ በተለያየ ሀገር ማግኘት የምትችሉበት እድል ተመቻችቷል። መጽሐፉን ባያላችሁበት እጃችሁ ላይ አድርጋችሁ ማንበብና ቁርአን ሂፍዝ ሂደታችሁን ማፋጠን ትችላላችሁ። በቀጥታ ወደ 3ቱ ነጥቦች እንለፍ። ብዙዎች እንግዲህ ቁርአን መሐፈዝን ይጀምሩና ከተወሰነ ሂደት በኋላ የድካም ስሜት ወይም ደግሞ በቃ ቁርአን መሐፈዝ ለኔ የተገባ አይደለም፣ ቁርአን መሐፈዝ አልችልም ብለው ተስፋ የሚቆርጡበት ሁኔታ አለ። ነገር ግን እነዚህ 3 ነጥቦችን ካወቁ 3 ሂደቶችን የሚረዱ ከሆነ ስህተቱ ምን ላይ እንደሆነ በአጭሩ መገንዘብ ይችላሉና በዚህ ቪዲዮ እነዚህ 3 ነጥቦች እናያለን። 3 ነጥቦቹን ስህተቶቹን ከተረዳችሁና ካስተካከላችሁ የቁርአን ሂፍዝ ሂደታችሁ ያማረና የተስተካከለ ነው የሚሆነው። የመጀመሪያው ስህተት ብዙዎች ቁርአን መሐፈዝ ሲጀምሩ በጣም በትልቅ ስሜት በትልቅ ነሻጣና መነሳሳት ይጀምራሉ። ነገር ግን በጊዜያት ሂደት ደግሞ 1 ሳምንት ሲሆናቸው 1 ወር ሲያልፋቸው ሂደታቸው በጣም ደካማ ይሆናል። 1 ቀን ይዘላሉ፣ 2 ቀን ይመጣል፣ 3 ቀን ብሎም ሳምንት ዘለው እንደገና እንደ አዲስ መጀመር የሚያስቡበት ሁኔታ አለ። ይህ ትልቅ ስህተት ነው። እዚህ ላይ ማወቅ ያለብን ነገር የምንጀምርበት ሁኔታ መብዛቱ ሳይሆን ትኩረት ማድረግ ያለብን ቀጣይነቱ ላይ ትኩረት ማድረግ መቻል አለብን። ለምን አንዲት አንቀጽ አትሆንም? ለምን 1 መስመር አይሆንም? ለምን 1 ገጽ አይሆንም? በዛ ሲል ለምን 1 ገጽ አይሆንም? ትንሽ ይሆን ነገር ግን አስቀጥለን የምናስኬደው ከሆነ የመሐፈዝ ሂደታችን አእምሯችን ላይ ይሰርጻል። አይምሯችን አይረሳውም። ሁል ጊዜ ቁርአን መሐፈዝን ይፈልጋል ማለት ነው። ስለዚህ ወሳኝ የሆነው ነጥብ ምንድነው? ይነስም ይብዛ በየቀኑ ቁርአንን የምንሐፍዝበት ከቁርአን ጋር የምንገናኝበት እድል መኖር መቻል አለበት እንጂ በቀን 1 ጁዝ አድርጎ በቀን 3-4 ገጾችን እየሐፈዘ ነገር ግን ከጊዜያት በኋላ የሚተው ከሆነ ዋጋ የለውም። ብሎም ቁርአንን እርግፍ አድርጎ የመተው ነገሮች ራሱ ይከሰታሉ። ስለዚህ በየቀኑ ከቁርአን ጋር ያለን ትስስር ጠንካራ መሆን መቻል አለብን። ትኩረት ማድረግ ያለብን ብዛቱ ላይ ሳይሆን ቀጣይነቱ ላይ መሆኑን ማረጋገጥ መቻል አለብን። ሌላው ሁለተኛው ነጥብ ደግሞ ብዙዎች ትግል የሚያደርጉት ወይም ጥረት የሚያደርጉት አቅማቸውን ኃይላቸውን የሚሰጡት አዳዲስ በሚሐፍዙት ገጾች ላይ ነው። ክለሳን ሙራጃዓን መዘንጋት ነው። ብዙዎች ትኩረት የሚያደርጉት ወይም ጥረት የሚያደርጉት ወደፊት የሚሐፍዟቸውን ገጽ ዛሬ ማሐፍዘው አዲስ ገጽ ነገ ማሐፍዘው አዲስ ሱራ አዲሶቹ ላይ ትኩረት ያደርጋሉ። ነገር ግን መታወቅ ያለበት ወሳኙ ጉዳይ እያንዳንዱ እየሐፈዝን በሄድን ቁጥር ወደኋላ የቀራናቸው ምዕራፎችና ገጾች መረሳት የለባቸውም። መለስ ብለን ማየት ማጥናት ያስፈልጋል ማለት ነው። የብዙዎች ችግር ይሄ ነው። ከ2 ቀን ከ3 ቀን በፊት የተሐፈዙ ገጾችን ወይም ሱራዎችን ብንጠይቃቸው ብዙዎች ይረሱታል። ይሄ ዋጋ የለውም። እየሐፈዝን ወደኋላ ያለውን እየረሳን ከሄድን መሐፈዙ ምኑ ላይ ነው ጥቅሙ? ስለዚህ ምን ማድረግ ያስፈልጋል? በየቀኑ ጥረት ማድረግ መሐፈዝ። ልክ ወደፊት ወደምናደርገው ጥረቱ ራሱ ልክ አዲስ የምንሐፍዛቸውን ምዕራፎችና ገጾች ላይ ትኩረት እንደምናደርገው ሁሉ ከዛ ባስ ባለ መልኩ በበለጠ መልኩ ወደኋላ መልሰን ማጥናት መቻል አለብን። ስለዚህ አንድ ህግ እናስቀምጥ። ያም ህግ ምንድነው? አንድ ሰው 1 ገጽ ወደፊት የሚሐፍዝ ከሆነ 3 ገጽ ወደኋላ መከለስ መቻል አለበት። ለምሳሌ 3 ገጾች አሉ አይደለም? አንድ ሰው 3 ገጾች የዛሬ 3 ቀን ጀምሮ ያሐፈዛቸው 3 ገጾች አሉ። ዛሬ የሚሐፈዘው 1 ገጽ አለ። ዛሬ አንዱን ገጽ ሲያሰማ ወይም ሲሐፍዝ ወደኋላ ተመልሶ 3 ገጾችን ምን ማድረግ ያስፈልጋል? ማጥናት ያስፈልጋል። ለእያንዳንዱ 1 ገጽ 3 ወደኋላ የምንመለሳቸው መልሰን የምናጠናቸው ገጾች ሊኖሩ ይገባል። ሁልጊዜ ሒፍዝን ከሙራጃ ጋር ማስተሳሰር ግድ ይላል ሒፍዝ ላይ። ሌላው ወሳኙ 3ኛው ነጥብ ደግሞ ሒፍዝን ከትርጉም ጋር ማገናኘት ያስፈልጋል ማለት ነው። የምንሐፍዛቸውን የቁርአን መልእክቶች፣ የቁርአን አንቀጾች፣ ምዕራፎች
ትርጉማቸውን ለማወቅ ጥረት የምናደርግ ከሆነ በቃላችን ከማንበብ ባሻገር ልባችንም ከትርጉሙ ጋር አብሮ የሚሄድ ከሆነ አንረሳውም፣ ቀጣይነትም ይኖረዋል። ለዚህ ደግሞ ወሳኙ ነገር ሒፍዙን እንደ ዒባዳ ማሰብ መቻል አለብን። አላህ መልእክት እያስተላለፈልን ነው። ያን በቃላችን ስናጠናው ስናነበው እያስተዋልነውና እየተረዳነው ከሆነ አምልኮ አድርገን የመያዝ የመጠቀም ሂደታችን ልባችንም ከመላሳችን ጋር አብሮ በቋሚነት ቁርአንን ቅርብ አድርገን እንድንቀራ ይረዳናል። ስለዚህ ትርጉም የሚባለው የቁርአንን ትርጉም ማወቅ ለቁርአን ሒፍዝ እጅግ ወሳኝ ነጥብ ተደርጎ ነው የሚቆጠረውና በቻልነው አቅም የምንሐፍዛቸውን የቁርአን ምዕራፎች ከትርጉም ጋር አያይዘን የምናጠና ከሆነ በጣም ጠንካራ የሆነ ውጤት ማግኘት እንችላለን። በዛሬ ቪዲዮ የቁርአን ሒፍዝ ሂደታችንን የሚያበላሽ በጣም 3 ወሳኝ የሆኑ ስህተቶችን ተመልክተናል። የመጀመሪያው ቀጣይነት የሌለው ሒፍዝ ሂደት አሁንም ሒፍዝ ሂደታችሁን ይጎትታል። ሁለተኛው ነጥብ ደግሞ ከክለሳ ጋር ያልተቆራኘ የሒፍዝ ሂደት አሁንም ስህተት ተደርጎ የሚቆጠርና የሒፍዝ ሂደታችሁን ወደ ኋላ የሚመልስ ነው። ሶስተኛ ላይ ለማየት የሞከርነው ከትርጉም ጋር ያነሳንበት ሁኔታ አለ። አንድ ሰው እነዚህን 3 ሂደቶችን አስተካክሎ ትርጉሙን እያወቀ በቀጣይነት ትናንሽ ሂደቶችን እየተጠቀመና ከክለሳ ጋር የተቆራኘ የሒፍዝ ሂደት መጨረሻው ያማረና ውጤታማ ይሆናል። በዚህ ቪዲዮ ላይ ጠቃሚ ነገር ካገኛችሁ ለሌሎች ጓደኞቻችሁ ሼር ማድረጋችሁን አትርሱ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም አጠገቡ ላይ የሚገኘውን የደወል ምልክት መጫናችሁን አትርሱ።